ያለው ከዛ ባለፈ ደግሞ ከሁሉም ነገር ተግባር ይበልጣል ብዬ ነው ማሰበው። ገባክ? ስለዚህ እኔ ላይ ያየችው ነገር እሷ እንደማልወዳት ካሰበች ይመቻት፣ ችግር የለውም። ገባክ? እኔ ላይ ስቲል እስከዛሬ ድረስ የሆነና ሄርሜላ ከተገናኘን 6-7 ወር ሊሆነን ነው አይደል? እስከዛሬ ድረስ ብዙ አሳልፈናል፣ ብዙ ቆይተናል፣ ብዙ ተጣልተናል፣ ብዙ ተዘቃጭቀናል፣ ብዙ ደግሞ ጥሩ ጊዜያቶችንም መጥፎ ጊዜያቶችንም አብረን አሳልፈናል። በእነዛ ጊዜያቶች በሙሉ እኔ ላይ ያየችው ነገር እሷን እንደማልወዳት ካወቀች እስከዛሬ መጠበቅ አልነበረባትም። ላይፏን መቀጠል ትችል ነበረ። ገባክ? ግን ደግሞ በጣም ያሳዝናል። አብርሃም የእውነት ማለት ነው። አብርሃም አይ ሪስፔክት ዩ በጣም ነው ማከብረን፣ በጣም ነው ማከብረን። ግን አሁን የተናገርካቸው ነገሮች እውነት አብርሃም አንተ ነህ የምር ማለት ነው። አልጠበቅኩም እንደዚህ አይነት ንግግር ለሄርሜላ አልጠበቅኩም ካንተ እውነት ለመናገር ማለት ነው። እኔ አንተንም በጣም ወድህ ሄርሜላንም ወዳታለሁ። እኔ አታ ሩታንም አልጠላትም፣ ግን የምታደርጋቸው ነገሮች ስለሚደብረኝ ነው የምናገራት። ግን አብርሃም አሁን የተናገርካቸው ነገሮች በጣም ልክ ነው ብለህ ነው የምታስበው? በጣም ነው የሚደብረው። በጣም ማለት የእውነት ይሄንን ሴት ሆናችሁ ማለት ነው ሴት ሆናችሁ ሴትነት የሚሰማችሁ ከሆነ ይገባችኋል ብዬ አስባለሁ። ማለት እንደዚህ አይነት ንግግር እንዴት እንደሚሰብር ታውቁታላችሁ። መቼስ ለእናንተ አልነግርም። ደግሞ አብርሃም ካንተ አንደበት እንደዚህ አይነት ነገር መስማት በጣም ነው የሚደብረው። እውነት ለመናገር በጣም ነው የሚያስጠላው። ማርያምን እንዴት እንደዚህ ትላለህ? እንዴት ማለት እንደዚህ በቃ ያደረኩ ለልጄ ስል ነው ለልጅ አንተ ብቻ ነህ እንደ ኢትዮጵያ ውስጥ የተፋታ ማለት ትዳር ፍቺ የተፈጸመው እናንተ ቤት ብቻ ነው ፍቺ የሚባል ነገር የገባው እናንተ ጋር ብቻ ነው። ምን ነው አካበዳችሁ? በጣም ያላለቀ ፍቅር ካለ መጀመሪያውኑ ወደዛ ወደዚህ ማለት አልነበረብህም። ኦኬ እዛው ከሩታ ጋር መኖር ነበር። ስርዓታችሁን ይዛችሁ ሁለታችሁ። አሁን ግን ሚዲያ ላይ ወጥተህ ሌላ ሴት ህይወት አብረው ጀምረህ እወድሻለሁ ማለት አፈቅርሻለሁ ምናምን ካፉ አውጥተህ ማለት የከበደ በጣም ብዙ ነገሮችን ስታዩ እናያለን በተግባር። እኔ ከማልወደው እኔ አላቅም፣ የእውነት እኔ አላቅም። ቤተሰብ ይቅርታ አድርጉልኝ፣ እኔ አላቅም። እኔ ማለት እኔ የማልወደው ሰው ምናምን እኔ ቅፍፍ ነው የሚለኝ። እግዚአብሔር ምስክርነቴን ነው። የሆነ ሰውን ካልወደድኩ በጣም ነው የሚቀፈኝ። አይደለም እንደዚህ አብሬ ልሆን። በእርግጥ አንዳንድ ወንዶች ኖርማል ነው ለነሱ ምንም አይመስላቸውም። ግን አብርሃምን ግን በዚህ ልኩ አልሳልኩትም። እኔ የእውነት በጣም ነበረ ማከብረህ፣ በጣም ነው ማከብረህ። ግን እንደማከብር ለምን አልሆናልክ? ለምን የእውነት ለምን አብርሃም ለምን? እስቲ አሁንም አዳምጡት፣ ምን እንደሚል አዳምጡት። እኔ ዛሬ ስሜት በመናገር ወይንም ወድሻለሁ አፈቅርሻለሁ ምናምን በመባባል የሚመጣ ታሪክ የለም። ገባ? ሁሉ ነገር አንዳንድ ጊዜ በቃላት መሸንገል አቅቶኝ አይደለም። ሄርሜላን ባገኘኋት ቁጥር በቃል የሆነ ነገር ብዬ እሷን ማጥመድ አቅቶኝ አይደለም። ግን ደግሞ ለየትኛውም ነገር ጊዜ ያለው። ከዛ ባለፈ ደግሞ እዚህ በላይ ምንድን ነው የምታደርጋት ልጅቷ እኮ ማለት ነው። አሁን በጣም ከባድ ስሜት ውስጥ ነው ያለችው እኮ ሄርሜላ። የእውነት በጣም ነው የምታሳዝነው እቺ ልጅ። ማንም አያስብላትም፣ ማንም ማለት ነው ሄርሜላ፣ ማንም ሁሉም በቃ እንትን አለች። ትዳርስ መጀመሪያውንምሽ በትክክል እንደዚህ ሆነች ነው የሚሉት። ማንም የሚያጽናናት የለም። እቺ ልጅ ላይ ወረዳችሁበት፣ በጣም ወረዱበት፣ በጣም ማለት ነው። አንተ እንኳን ለሱ አልተጠነቀቅም። የሆነ ነገር ለመናገር ሄርሜላን እጎዳታለሁ ብላ ምን ብላ አልተጠነቀቅም። እንደፈለክ ነው እየተናገርክ ያለው። ይሄ በጣም ከልክ ያለፈ ብልግና ነው። የእውነት ብልግና ነው። ይደብራል። አንተ እናት አለ፣ ሴት እህት አለች። በጣም ማላ አብርሃም የእውነት በጣም ነው አንተ እኔ አውቃለሁ በጣም ሴት ልጅን እንደምታከብር አውቃለሁ። ግን ለምን ሄርሜላ ላይ ለምን ማለት ሄርሜላን እንደዚህ አይነት ንግግር ይገባታል ብለህ ነው የምታስበው?
የእውነት በጣም ነው የሚደብረው። እውነት እኔ በጣም ነው የደበረኝ። በጣም በቃ እኔ እንጃ ከምላችሁ በላይ በጣም ነው ያስጠላኝ። ከዝናብ ደግሞ በጣም ነው የሚያስጠላው። ማርያም ይሄ ብልጭልጭ የሚለው ነገር ሲያስፈራ እና በጣም ነው እውነት ነው እንጃ። በስማም ሄዳችሁ ሁላችሁም ማለት ነው ሄርሜላ የሚያጽናና ኮሜንት ምናምን ጻፉላት። እኔ ሌላ ምንም አልልም። የእውነት ፈጣሪ ልብሽን ይጠብቅልሽ እህቴ። ሌላ ምንም አልልሽም። እኔ በጣም ያሳዘነችኝ ሄርሜላ ማለት ጋይስ ሴት መሆን ብቻ በቂ ነው ይሄንን ስሜት ለመረዳት ማለት ነው። ሩታ እንደሆነ አብርሃም ላይ ድራማ ነው የምትሰራው መስሎ ካል ወንድሜ አንተ መቼም አትነቃም። አብርሃም መቼ እንደምትነቃ አላቅም። እኔ በጥብጠን አናስጠጣ እቺ ልጅ አትሆንህም አብርሃም አትሆንህም ብለን ደጋግመን ነገርን። መስመርህን አስይዘህ ልጅህን መጠየቅ ባለብህ መንገድ ጠይቅ። አትጠቅምህም፣ ከዚች ሴት ራቅ አልን። ምንም አልሰማልክ። ምንም ማለት ነው እኛ የምንናገረው የምናወራው ምናምን ነገር ድንጋይ ላይ የፈሰሰ ውሃ ሆንክብን። እኛ በነገራችን ላይ ማለት ነው ስለምንወድ ስለምናከብር ምናምን ነው አብዛኞቹ እኔ ሆንኩኝ ሌሎችም በእናንተ ላይ ቪዲዮ የሚሰሩት ዝም ብሎ ምናምን አይደለም፣ ስለምንወዳችሁ ስለምናከብራችሁ። አብርሃም ደግሞ በጣም ጎበዝ ሰው ነው። በጣም የምንወድለት ነገር አለ። አሁን እያደረገ አንዳንድ ከሰው ስህተት አይጠፋም የሚያደርጋቸው ነገሮች። አሁን ለሄርሜላ ለምን አልተጠነቀቀም? ለምን ለሄርሜላ እንደዚህ አይነት ንግግር ይናገራል? እንኳን ከሩታ ጋር እንኳን ፍቅር ህይወት ቢጀምር እቺን ልጅ በቃ እህቴ በድዬሻለሁ፣ የማይሆን ተስፋ ሰጥቼሻለሁ፣ ይቅር በይኝ፣ እኔ ከዚህ በኋላ ትዳሬን አስተካክዬ ከትዳሬ በመጀመሪያ ሚስቴ ጋር መቀጠል ፈልጋለሁ ምናምን ብለህ በተረጋጋ መንፈስ እንደ ሰው እንደሚያስተው አስተዋይ ሰው ተናግረ ነው ብዬ ነው የማስበው። እንደ እኔ ይሄ የኔ ፐርሰናሊቲ ነው። የሁላችን ፐርሰናሊቲ የተለያየ ነው። በእርግጥ ገባችሁ እንጂ በእንደዚህ ከፈለገች ትቀጥል፣ ካልፈለገች የራሷ ጉዳይ ይባላል እንዴ ጋይስ? የእውነት አይባልም። ማናቸውም ወንዶችን ብትሆኑ ሴቶችን ብትሆኑ ማርያም እንደዚህ አትበሉ፣ ጌታን አትበሉ። በጣም ነው የሚደብረው። አንድ የወደደች ሴት ማለት የራሷ ጉዳይ፣ ከፈለግሽ ቀጤ፣ ከተመቸሽ ቀጤ፣ ካልተመቸሽ እንትን ካልሽ ደግሞ የራስሽ ጉዳይ የሚባል ማርያም በጣም ነው ልብ የሚያቆስለው። የእውነት ልብ ነው የሚያቆስለው። ከተመቸሽ ትቀጤያለሽ፣ ካልተመቸሽ የራስሽ ጉዳይ። ይሄ ፍቅር ነው እንዴ? እንደዚህ አይነት ፍቅር አለ? ኧረ በስመ አብ። ግን እኛ ፍቅርን ከማን እንማርሽ? ከማን እንማር? ከማን ነው ፍቅርን የምትማሩ? ከማ ከየት ናችሁ እናንተ? ያ ተቃራኒ የሆነው ከአምላካችን ከኢየሱስ ክርስቶስ ተቃራኒ የሆነው ሰይጣንን ነው የምትመስሉት? ወይስ ቀራንዮ አደባባይ ላይ ያለ ምንም ለኛ ስለ የተሰቀለውን የሰራዊት ጌታ እግዚአብሔርን የዓለም ሁሉ ቤዛ እሱን ነው የምትከተሉት? እሱን ነው የምታምኑት? ተው ጋይስ ተው። ለፍቅር ቫልዩ እንስጥ። ፍቅር ምንድን ነው ማለት? መልካም ንግግር ጸብን ጸጥ ያደርጋል ይላል መጽሐፍ ምሳሌ ላይ። መልካም ንግግር ማለት ነው ቁጣን ያበርዳል ይላል እግዚአብሔር ቃል። ገባችሁ? መልካም ንግግርን እንናገር። ሰውን የሚጎዳ ነገር አንናገር። ስንናገር ማለት ነው ሁሉን ይቀይራል ንግግር ማለት ነው። እና እኛ ኢትዮጵያውያን አጠቃላይ ሆነን ለመናገር ንግግሮቻችን በጣም ያኔ እንትን አንልም። በቃ ይሄ ሰው ይጎዳል አይጎዳ ምናምን የምንለው አስተሳሰብ የለንም። በቃ የፈለገ ከአፋችን ብቻ ይውጣ፣ እንደፈለገን ነው ሰው ላይ የምንለጥፈው። የእውነት እንደፈለገን እንደመጣለን። ይሄ ግን በጣም ነው የሚደብረው። እኛ የምንናገረው የሆነ ከኛ አንደበት የሚወጣ ቃል ሰውን ይጎዳል። ገባችሁ? ከኛ አንደበት የሚወጣ ነገር ሰውን ይጎዳል። በቃ ደግሜ የምነግራችሁ ነገር ማለት ነው። ለኛም የሆነ ድንጋይ ስትወረውሩ ያ ሰው ላይ ድንጋዩ ካረፈ ሰውን ይጎዳል። በእርግጥ እናንተ ማለት
እኔ የሄርሜላ ልብ አላውቅም፣ ግን ማንኛቸውም ማንም ሰው ላይ የሆነ የምንናገረው ኮሜንትም ስንጽፍ ምናምን ተጠንቅቀን እንጻፍ። ያ ሰው ይጎዳል እኔ ቤተሰቦቼ ያ ሰውን ይጎዳል ምናምን ብላችሁ አስቡ። እሺ እስቲ እንስማ አብርሃም ያለውን። እኔ ለምን እንደዚህ ያልሽ ምናምን እንዳትሉኝ። ይሁት ምን እንደሚል አብርሃም ገፍቻታለሁ አልፈልግም። ገፍታት ሳይሆን አሁን የምታደርገው ነገር ልክ ነው። ከሩታ ጋር እያደረክ ያለው ነገር ልክ ነው። ሄርሜላ ምንም አይሰማትም እንዴ? እኔ እኮ መሀል ቤት ይጨነቁኝ ያለው እኔ ሩታ ጋር የምሄደው ልጄን ለማየት ነው። አዎ አብርሃም ከሩታ ጋር አንተ ምንም አላረክም። አይ ነው ምንም አላረክም፣ ግን በቃ የእውነት ራስን አስከብር። በቃ እኛ አሁን ካንተ የምንፈልገው እኔ አብርሃም ወንድሜ ነህ፣ እወድሃለሁ፣ አከብርሃለሁ፣ ግን በቃ ክብርህን ጠብቅ፣ ራስን አስከብር። ከሩታ ጋር ምን አደረኩኝ ምናምን እሷ ነው በእርግጥ ትላንትና ሩታ ታስገድዳ ለመድፈር ምናምን አስገድዶ የመድፈር ሞክራ ያደረሰችበት እንጂ አብርሃም አይደለም በእርግጥና አንፈርድብህም፣ ግን በቃ እንትንህን አስጠብቅ ነው እያልን ያለነው። ምንድነው መስመርህን አስጠብቅ፣ ራስን አታስደፍር ነው እያልን ያለነው እንጂ እኮ ያኔ ያየነው ነገር የለም። ግን ጥሩ ጊዜ አሳልፈናል ምናምን ስትል ነበረ ሩታ። እኔ እሱ እንግዲህ ሌላ ነገር ይሁን አይለው ነው፣ ግን ወጣም ወረደም ምንም አላረኩም ምን ሳያየሽ ምናምን የሚለው ምናምን ነገር ከአብርሃም አንደበት የወጣ ነገር አልሰማንም። በነገራችን ላይ ትቀባጅራለች። ዛሬን ራስ ጋብዝሻለሁ ምሳሌ ጋብዝሻለሁ ትላለች ሩታ። ከአብርሃም አንደበት ግን አልሰማንም። ገባችሁ? እና ግን ደግሞ አንዲት ሴት ይሄንን ቪዲዮ ማለቴ የሆነ የምትወደው እኔ ለምሳሌ የምወደው ሰው ከሌላ ሴት ጋር ሆኖ ሳይ ምናምን በስራ ጉዳይ ማለት ነው በጣም ይከብዳል ጋይስ፣ ይከብዳል። ገባ? አንተ ከበፊቱ ከልጅ አባት ከልጅ እናት ጋር እንደዛ ስትሆን አብርሃም ይደብራል። የእውነት ነው የምነግርህ፣ ይደብራል። በቃ ገባ? ምንም አታርገው፣ ያስጠላል። እንደዛ ከሩታ ስትሆን ምናምን ነገር አይደለም። የምታፈቅር ሴት ፍቅርና እኛ እንኳን ያው ተያይዘን ሲኦል እንገባለን ብለን ያየነው አይደለም የምታፈቅር ሴት ማለት ነው። የዛሬ ቪዲዮ ይሄን ይመስላል። ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ብዝት ረፍረፍ ይበልልኝ ውድ ሀገሬ ልጆች እና ፕሊስ ሁላችሁም ቪዲዮን እስከመጨረሻ ድረስ ይውልኝ እና ሰብስክራይብ አድርጉኝ። ሰብስክራይብ ያደረጋችሁ ኮሜንት ጻፉልኝ፣ አበረታቱኝ። ፕሊስ 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 ሁላችሁም ማለት ነው። እና አመሰግናለሁ። እግዚአብሔር ሰላማችሁን ያብዛ። ወዳችኋለሁ፣ አከብራችኋለሁ። ባይ። የነገ ሰው ይበለን።